ሰላም በያላችሁበት ይሁን ውድ የቻናላችን ቤተሰቦች፣ ይህ ኢትዮ ግሎባል 360 ኒውስ ነው። በዛሬው የመረጃ ሰዓታችን ያልተጠበቀውና ያልተገመተውን የአርቲስቶቻችን የፍርድ ቤት ውሎና ምልልስ የተመለከተ ጉዳይ እንቃኛለን። በቅድሚያ ወደ ቻናላችን እንኳን በደህና መጣችሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ እንድታደርጉ በአክብሮት የጋበዝን። ወደ ዝርዝር ጉዳዮቹ እንሻገራለን። የፊንቴክ መዘዝና የአርቲስቶቹ አጣብቂኝ ዕጣ ፈንታም አሁንም አነጋጋሪነቱ ቀጥሏል። በኪነ ጥበቡ ዓለም ከፍተኛ መነጋገሪያ የሆኑት ሁለት ታላላቅ ጉዳዮችም በዛሬው ዕለት ተስተውለዋል። በሕዝብ ፍቅር የነገሱት አንጋፋ አርቲስቶች በፖሊስ ቁጥጥር ስር ውለው ሌባ ሌባ የሚል ስድብ ሲዘንብባቸውና ፍርድ ቤቱ በጩኸት ሲታመስ የዋለበት አሳዛኝ ክስተት የምናነሳና የምንቃኝ ይሆናል። በሌላ በኩል ደግሞ የአርቲስቶቹ ቤተሰቦችና የቅርብ ሰዎች መደናገጥ ውስጥ መግባታቸውን የተመለከተ ጉዳይ እንቃኛለን። እስከ ፍጻሜው ከኛ ጋር እንድትሆኑ በአክብሮት እንጋብዛችኋለን። አብራችሁን ቆዩ። የጥበብ ሰዎች መከፋፈልና የሕዝብ እምነት መሸርሸር ከፍርድ ቤት አዳራሽ እስከ ሃይማኖታዊ ክርክሮች። በኢትዮጵያ የኪነ ጥበብ ታሪክ ውስጥ ታይቶ በማይታወቅ መልኩ ታዋቂና አንጋፋ የሚባሉ የጥበብ ሰዎች በሕዝብ ዘንድ ያላቸው አመኔታ በከፍተኛ ሁኔታ እየተሸረሸረ እንደሆነ የሚያሳዩ ተጨባጭ ክስተቶችን ከጊዜ ጊዜ መመልከታችን አልቀረም። ይህንን ከሚያረጋግጡ ጉዳዮች መካከል ደግሞ በሳምንቱ መጨረሻ የተከሰተው ክስተት ይጠቀሳል። በአንድ በኩል በፋይናንስ ማጭበርበር ወንጀል የተጠረጠሩ አርቲስቶች የፍርድ ቤት ውሎ በሕዝብ ቁጣ ሲታጀብ፣ በሌላ በኩል ደግሞ የእነሱ ቤተሰቦችና የቅርብ ሰዎች ተበደልን በሚሉት ሰዎች ላይ ያሰሙት ትችትን የተመለከተ ጉዳይ እናነሳለን። የፊንቴክ ተበዳዮች እንባና የአርቲስቶቹ የፍርድ ቤት ውሎ። የፌዴራል ከፍተኛ ፍርድ ቤት አራዳ ምድብ ችሎት ባለፈው ሳምንት የነበረው ውሎ እጅግ ውጥረት የነገሰበት ነበር። በአምስተኛው ወለል በሚገኘው ችሎት በአንድ ወቅት በቴሌቪዥን መስኮት እየቀረቡ የፊንቴክ ኢንቨስትመንት አስተማማኝ ነው በማለት ሕዝብን ሲያግባቡ የነበሩ አርቲስቶች ሰራዊት ፍቅሬ፣ መንሱር ጀማል፣ ሰለሞን ቦጋለ፣ ይገረም ደጀኔ፣ ዳንኤል ተገኝ እንዲሁም በበጎ አድራጎት ስራ የሚታወቀው ካሊድ ናስርና በፕሮሞተር አብርሃም ግዛው ተከሳሽ ወንበር ላይ ተቀምጠው ታዩ። የችሎቱ አዳራሽ በፊንቴክ ተበዳዮች ከመጨናነቁ የተነሳ ዳኞች ችሎቱን ማስጀመር ተቸገሩ። ተበዳዮችም የዕድሜ ልክ ጥሪታቸውን ያጡ መሆናቸውን መግለጽም እንዴት አውጥታችሁ ትሰዱናላችሁ? ገንዘባችንን የበሉትን ሰዎች አይን ለአይን ማየት አለብን በማለት በጩኸት ተቃውሟቸውን አሰሙ። ፖሊስም ሁኔታውን ለመቆጣጠር በጉልበት ጭምር ሰዎችን ለማስወጣት ተገደደ። በችሎቱ ሂደት መርማሪ ፖሊስ ባቀረበው መረጃ መሰረትም አርቲስቶቹ ከድርጅቱ በጥቅማ ጥቅም መልክ የወሰዷቸውን መኪኖች እስካሁን አልመለሱም። በተጨማሪም ገና ያልተጠናቀቁ በርካታ የምርመራ ስራዎች ስላሉ የተከሳሾቹ በዋስ ሊፈቱ አይገባም ሲል ፖሊስ ተከራከረም። የተከሳሾቹ ጠበቆች በበኩላቸው ደንበኞቻችን በሕግ የተሰጣቸው የዋስትና መብት ሊከበርላቸው ይገባል ማለት ሞገቱ። ተከሳሽ አርቲስቶች ማህበራዊ ሚዲያ ላይ ስማችን እየጠፋ ነውና እገዳ ይሰጥልን የሚል ጥያቄ ቢያቀርቡም ዳኛው ግን ጥያቄውን በጽሑፍ እንዲያቀርቡ በማዘዝ ለሰኞ መጋቢት 18 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥተው ነበር። ከችሎት ውጭ የነበረው ትዕይንት ግን ይበልጥ አሳዛኝ ነበር። አርቲስቶቹ ከፍርድ ቤት ሲወጡ በመቶዎች የሚቆጠሩ ሰዎች ሌባ ሌባ የሚል መፈክር እያሰሙና በኤፎር ወረቀት ፍትህ ይሰጠን የሚል ጽሑፍ ይዘው ተቀበሏቸው። ይህ ክስተት አርቲስቶቹ ለማስታወቂያ ስራ ሲሰማሩ ያላቸውን ኃላፊነትና እንዲሁም ሕዝቡ በእነሱ ላይ ያለውን እምነት ምን ያህል ዋጋ ሊያስከፍልና እንደዚሁም እነሱን አደጋ ላይ ሊጠል እንደሚችል ትልቅ ትምህርት የሰጠ ስለመሆኑ ማሳያ ተደርጎ ይቆጠራል ይላሉ ሁኔታውን በቅርበት የተከታተሉና ክስተቱን የታዘቡ። በሌላ በኩል ደግሞ በወጣው መረጃ በዚህ አይነት ሂደት ውስጥ ያለፉት እነዚሁ እውቅና ማማ ላይ የሚገኙ ታዋቂ ኢትዮጵያውያን ነገሩ ሁሉ አጣብቂኝ ሆኗል። የሕዝብ እምነት መሸርሸርና ቀጣዩ የጊዜ ስጋትም እነዚህ ሁለት የተለያዩ ይመስሉ ግን ደግሞ የተሳሰሩ ክስተቶች በኢትዮጵያ የጥበብ ሰዎችና በሕዝብ መካከል ያለውን ግንኙነት ጥያቄው ምልክት ውስጥ ከተውታል ይላሉ ጉዳዩን የታዘቡ። ሕዝቡ አርቲስቶቹን እንደ አርአያ ወይም ሮል ሞዴል ይመለከታቸዋል። ነገር ግን አርቲስቶቹ ለገንዘብ ሲሉ የማያምኑበትን ድርጅት ሲያስተዋውቁ ወይም በሃይማኖት ስም የቀድሞ ሙያቸውና አብረው የሰሩ ጓደኞቻቸውን ሲያጣጥሉ ማየት ሕዝቡን ግራ ጋብቶታል። የፊንቴክ ተበዳዮች የደረሰባቸው የገንዘብ ኪሳራ ብቻ ሳይሆን በአርቲስቶቻቸው ላይ የነበራቸው እምነት መሞቱ ትልቅ ጠባሳ ጥሎ አልፏል።
ይህ በእንዲህ እንዳለ ደግሞ የፊታችን ሰኞ የሚሰጠው የፍርድ ውሳኔ የአርቲስቶቹን እጣ ፈንታ ይወስናል ይላሉ ጉዳዩን የተመለከቱ። ሕጉ የራሱን ስራ ቢሰራም በህዝቡ ልብ ውስጥ ግን የፈረሰው የአርቲስቶቹ ክብርና እንዲሁም ዝና በቀላሉ የሚጠገን አይመስልም። ጥበብ ከገንዘብና ከግል ጥቅም በላይ የህዝብ አደራ መሆኗን እነዚህ ክስተቶች በግልጽ ማሳያ ተደርገው እየተቆጠሩና እየታዩ ይገኛሉ። ውድ ቤተሰቦቻችን እንዲሁም ተመልካቾቻችን እናንተስ በዚህ ጉዳይ ላይ ምን ትላላችሁ? አርቲስቶቻችን የተታለሉ ይመስላችኋል ወይስ ደግሞ አውቀው እየተረዱትና እየተገነዘቡ ህዝቡን አጥምደዋል? ይህም በተመለከተ ሀሳብ አስተያየቶቻችሁን በሀሳብ መስጫ ሳጥናችን እንድታካፍሉን እየጋበዝና እየጠየቀን የዛሬ መረጃ ሰዓታችንን እዚህ ጋር የምንቋጭና የምናጠናቅቅ ይሆናል። ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ቤተሰብነታችሁን አጠናክሩ፣ የደወል ምልክቷንም ተጫኑ እያልን የዛሬም በዚህ የምንቋጭ ይሆናል። በሌላ መረጃ በድጋሚ እስከምንገናኝ በያላችሁበት ጥሩ መልካም ጊዜ ተመኘን። ኢትዮ ግሎባል 360